በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመድኃኔ ዓለም ወርሃዊ መታሰቢያ በዓል አደረሳችሁ እያልኩኝ መከራውን፣ ሞቱን፣ ስቅለቱን በማሰብ የሚጸለይ የመድኃኔ ዓለም ድርሳን እንደሚከተለው አቀርባለሁ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ ተሰቀለ። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። ወዮ የመድኃኔ ዓለም የማዳኑ ምስጢር ምንኛ ድንቅ ነው! ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግሥት አንክሮ ይገባል። በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ። መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞቱን ታዩ ዘንድ ኑ። አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድ ና። ይስሐቅ ከሰይፍ ቤዛ የሆነህን የመድኃኒታችንን ሞቱን ታይ ዘንድ ና። ያዕቆብ በበረሃ የታገለህ የመድኃኒታችን ሞቱን ታይ ዘንድ ና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድ ና። ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድ ና። ዳዊት እነሆ በኤፍራታ ሰማ ነው በበረሃ ዛፍም አገኘ ነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድ ና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድ ና። ኢሳይያስ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን፣ ድንቅ መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድ ና። ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞቱን ታይ ዘንድ ና። ኤልያስ ከሞት በፊት የሰወረ በእሳት ፈረሶች ያሳረገህ የመድኃኒታችንን ሞቱን ታይ ዘንድ ና። ስምዖን በክንድ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይ ዘንድ ና። ዮሴፍ እንደ አንተ የተሸጠ የመድኃኒታችንን ሞቱን ታይ ዘንድ ና። ጠራቢ ዮሴፍ በትከሻ ያዘልከው በክንድህ የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድ ና። መጥምቁ ዮሐንስ ከሕፃንነት ጀምሮ በበረሃ ያለ እናት ያለ አባት ያሳደገህ መንገዱንም እንድትጠርግለት ያዘጋጀህና መለኮትን እንድታጠምቅ የመረጠህ የመድኃኒታችንን ሞቱን ታይ ዘንድ ና። ኢያቄምና ሐና ሆይ የልጃችሁን ልቅሶዋን የልቦናዋንም መዘንጋት ታዩ ዘንድ ነው። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግልን ልቅሶዋን ታዩ ዘንድ ነው። አንድ ልጇ ሞቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያኑ ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቼ ኃጢአት እስከ ሞት ድረስ ብሎ ስለ እርሱ የተናገረ አባቱን እንስማው። ሙሴም እርሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። ዕዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ የክብሩን ጌታ እግዚአብሔርን ባልሰቀላችሁት ነበራል። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁ ነው። የመድኃኔ ዓለምን የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖረው ራሱን እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባህታውያንና መነኮሳት ሁላችሁ ነው። በዛሬው ዕለት ስለ ሞተው አምላካችሁ መሪር እንባን አልቅሱ። ሕግ ጠብቆ ሥርዓትን አክብሮ ነዳያንን በመመገብና ያዘኑትን በማጽናናት 33 ዓመት በምድር ላይ ኖሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራታችሁን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ
የመድኃኔ ዓለምን የሞቱን ዕለት ታስቡ ዘንድ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ብሎ ጴጥሮስ እንደጻፈልን አንደኛ ጴጥሮስ 2:21 እርሱ ንጹሕ ባሕርይ ሲሆን ወደ መጥምቁ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቀልኝ ለእኛ ለተነሳህያን ለሁላችን አብነት የሆነን መድኃኒታችን ስለ እኛ ሞቷልና ሞቱን እናስብ ዘንድ በቤቱ ተሰብስበን እናልቅስለት፣ መታሰቢያውንም እናድርግለት። ጌታችን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለነ አቡነ መብዓ ጽዮን ለነ አቡነ ዘርዓ ቡሩክ እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳ ቢሆን ሲኦልን አያትም። የመድኃኔ ዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፏን አውጥታ ይህች ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ ችላ አትቀበለውም። የጌታችን ወዳጆቹ ዮሴፍ፣ ኒቆዲሞስ በድርብ በፍታና በመቶ ወቄት ሽቶ ገንዘው በሐዲስ መቃብር ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ መዋቲ ብሆን በመለኮቴ ሕያው ነኝ እንጂ ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ይህን ጊዜም ዮሴፍ፣ ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያስ ምን እያልን እንገንዝህ አሉት። መድኃኒታችንም እንዲህ እያላችሁ ገንዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛም መድኃኔ ዓለም ክርስቶስ ከዕርገቱ በኋላ ለቅዱሳን ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንና ሞቱንም እንዲዘክሩ አዟቸዋልና አሁንም ያንን ሁሉ የመድኃኔ ዓለምን ሞቱ ያላሰበና የሞቱን መታሰቢያ በዓል ያላከበረ እርሱንም የማይወደው ቢኖር እድል ፈንታው ጽዋ ተርታ ከአይሁድ ጋር ነው። የአምላካችንን የመድኃኔ ዓለምን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን፣ አሜን። ከዚህ በመቀጠል የቅዳሴውን ምስባክና ወንጌል እናሰማል። ምስባክ መዝሙር 43 ቁጥር 22 ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ ንቃ እግዚኦ ለምንት ትነውም። ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 8 ምን ልታዩ ወደ ምድረ በዳ ወጣችሁ?
ነፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታይ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታይ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይም የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢትን ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።